እዚህ ቪዲዮ ላይ አርቂ በነራች ላይ ይሄ የመጀመሪያ አይደለም 5 ብርና 10 ብር ከወጣ ማለት ነው ወደ ሙዳይ ምጽዋት ውስጥ መልስ ገባን ማለት እንደምነው ብዬ ስባክን የምር እውነት እንትን ደክሞኝ ገብቼ ነው አጋጣሚ ወገኖቼ ሰላምታ ይሎላችሁ ምድረስ ፍቅረ ገብርኤል ነኝ። ሰሞኑን ከቲክቶክ መንደር ስከታተላቸው ከነበሩ ሰዎች መካከል አንድ ሰለሞን የሚባል ቲክቶከር ወንድማችን የሚሰራቸውን ቪዲዮዎች አይቼ ከምታስቡት በላይ ነው የተገረምኩበት፣ ያደነኩት፣ የተዝናናውበትና እጅግ በጣም ያከበርኩት። እኔ በብዛት ከምሰራቸው ኮንቴንቶች ጋር የሚገናኙ ቪዲዮዎችን ይሰራል። እሱ ብቻ አይደለም፣ ከቤተ ክርስቲያን ሙዳይ ምጽዋትም የቤተ ክርስቲያን ሙዳይ የሚመዘብሩ ሰዎች እነሱን ማንነታቸውን የሚያሳይ ቪዲዮም አለ። እስከ ቪዲዮ መጨረሻ ከኔ ጋር ቆዩ። እንደምነው ብዬ ስባክን ምነው አንዴ ባዩ አራዳነት እምነትን አክብሮ ማስከበር እንጂ እንደዚህ በየተገኘበት ሁሉ ቪዲዮ እየቀረጹ መልቀቅ የአራዳነትም የአዋቂነትም መለኪያ አይደለም። እና በየአመቱ ሰው እንዴት እንደዚህ ሊጃጃል እንደሚችል አይገባኝም። ለምሳሌ እቺ አብራ የምትሰራው ሴት ነገ ለሱ የገና በዓል ወይም የትንሳኤ በዓል ወይም መስቀል አንዱ የክርስትና በዓል ላይ መዝሙር እየዘመረች አትለቅም። የሱን ነጠላ ለብሳ መዝሙር እየዘመረች አትለቅም። በእኛ እንዴት ነው የተፈቀደ የመሰላችሁ? እንዴት ነው ክርስትና የመሰላችሁ? ወይም ክርስቲያንን ብላችሁ አክት አታድርጉ። በቃ ልቀቁት። ክርስትናችሁን ካልኖራችሁት ካላወቃችሁበት ወይንም ደግሞ ክርስትናን የሚያስነቅፍ ነገር ማድረግ ነው ጥሩ ነገር ከመሰላችሁ ልቀቁት፣ አታስወቅሱን። ቢያንስ ማለት ነው ቤተክርስቲያን አታሰድቡ፣ ክርስትናን አታሰድቡ። እነሱ እምነታቸውን ስለሚያውቁ አክብረው ነው፣ ጥሩ ነው፣ ደስ ይላል። በቃ የኛዎቹ ደግሞ እነዚህ በቃ በየሄዱበት መጃጃል ነውና የእውነት በጣም ነው የሚያስጠላው። በአንደበት የምናደርጋቸው የምናወጣቸው ቃላቶች ምስክርነቶች ናቸው እና መንዙማ አብሮ ሲል ምስክርነት እየሰጠ ነው። ሰው እንዴት ይሄን ማስተዋል እንደሚጎድለው አላውቅም። እና እባካችሁ እንደዚህ የምታደርጉ በተለይ ሰው የሚከተላችሁ ሰዎች ሌላ ቪዲዮ መልቀቅ ትችላላችሁ፣ ሌሎች ነገር ማድረግ ትችላላችሁ። የግዴታ የእምነት ጨዋታ መጫወት አይጠበቅባችሁ። በእምነታችሁ ላይ እንደዚህ ፈዛዛ መሆን አይጠበቅባችሁ። ደግሞ ተማሩ፣ ወቁ። ወጣት አይደላችሁ? በቃ ክርስትናችሁን ወቁ እና እንዲህ ከምትጃጃሉ ሰውንም ከምታሰናክሉና በጣም ነው የሚያጸይፈው የሚያስጠላው። ሌሎቻችሁም ከነዚህ አይነት አስጠሊ ነገር ብትጠነቀቁ ብዬ ሐሳቤን ለመናገር ነው። ገርማል። ይሄ የምታየው ድርጅት ከሊስትሮ ተነስቼ ከ50 ሳንቲም ነው 6 ድርጅት ያቋቋምኩት። ሀብት ዝም ብሎ በቀላል የመጣ ነገር እንዳይመስል የኔ ልጅ። አይ ደስ ይላል እውነት። ሀብት ንብረት እግዚአብሔር ሲሰጥ አሪፍ ነው፣ ጥሩ ነው። ልጆት ነው እሱ፣ በጣም ቆንጆ ልጅ እግዚአብሔር ያሳድግሎት። አዎ ልጄ ነው። ይገርማል። ከ4 ልጅ 3ቱ ኢንጂነር ናቸው። አሜሪካ ሀገር እየተመላለሱ ነው የሚሰሩት። እግዚአብሔር ያሳይ። ይሄኛው ያው እንደምታየው የባሰ አይምጣ ነው የሚባለው። አያምጣው፣ የእሳቸው ፍቃድ ማነው የእግዚአብሔር ፍቃድ ሆኖ ነው። እሺ መጣው ለውሻው ምሳ ሰጥቼ ልምጣ። አንዴ አጫውቱ። እሺ ተጫወቱ። ኖር ፋዘር መጡ። እንኳን መጡ ኖር አደ በርሳቸው ማን ነው በግዜር አጫወትከው እንዴ? ተጫዋች ልጅ ነው ያለው። ታጫወተኝ በጣም ይጫወታል እንዴ? ብሮ ውሻው አልጠገበም መሰለኝ። ምሳረፍ ተረፍ በኋላ ሰጣለሁ። አረ ይሄ ውሻ አይደለም። እኔ ውሻ አላቅም እንዴ? የውሻ ድምፅ አላቅም። ሰፈር ይቀልባሉ የሚባለው እውነት ነው እንዴ? ሰውዬ ቆይ አዝናለሁ የኔ ልጅ። አሁን ገና ማወቅ የሌለበት ምስጢር አወቅ። ውጪ ነይ ነይ ነው ውጪ ነይ። ቁጭ በል እዛው ቁጭ በል ነይ። ውጪ ነይ ቶባቴ ነይ ቶባ እንዴ ሰላሚ እንዴ ቦስ እዚህ ነው እንዴ ጠፋው? እዛ ስንቱ ተጨንቆ የተገባ እያለ ቢስ ነው አራለው። እዚህ ፈታ ነው በእናትሽ። እዚህ ማስተርፒስ የሆነ ጀለሲጂ እናትዬ አይጾም አይጸልይ እንዱ በቃ ፈታ ያለ አያስቀድስ። በቃ እኔ እዛ ምን አጨቃጨቀኝ? ከማንም ጋር በሳት ምን አጨቃጨቀኝ? ምን አለባለበኝ? በእናት ኧረ አባቴ ለፍተሻል። በእናትሽ ያርግልሽ። ምን ነው ብቻሽን ታዲያ ቤት ውስጥ ቅዳሴ ለቅ ብዬ ነው። በእናትሽ ትንሽ ዘማቃጠል ሲቹዌሽን ይገባሻል። መቼም ወጣ ማለት አልቻልንም እኮ እና ማልኮሽ ነው ግን አንቺ
ትያስካል ስለብሎኝ በእናት ደግሞ አንድ እንጀራ ነው የቀረው በእናት። አይ ትያስካል በቃ አርጅቶም አያርፉማ እና ካረጁ በኋላ ባሰባቸው። እኔም ደከመኝ ስራ ዛልን ያልኩት እና ልውሰደው ምን ይሻላል ማለት ምን ይሻላል? ከአንድ እንጀራ ብሶ ልትወስድ? አረ እንደው በጦር እንዳልወጋ ውጣ። ዛሬ በቡዳ የመብላት ትምህርት ጨርሰናል። ማንን ነው የምንበላው? እምነቱ ደካማ የሆነ ሰው። በጣም ጥሩ፣ እጅግ በጣም ጥሩ። ለምን? ያው ፈታ ብሎ ለመኖር። ፈታ ብሎ ለመኖር እጅግ በጣም ጥሩ። አሁን ፕራክቲስ እናደርጋለን። አሁን ከአንቺን ጀምር። ቢዩ አይ ጎበዝ፣ ትፊለት። አሁን ትፊለት። አሁን ደግሞ አንተ እንዳስተማርኩ ብላት። ኧረ ተው ሰለሞን፣ ከአቅሜ በላይ። ጋይስ ታብታብ እያደረጋችሁሽ፣ ሎሚ ያልሰጣችሁ አንዳንድ ሎሚ እየሰጣችሁ ታብታብ ሜምበር ሁኑሽ። ሜምበር ስትሆኑልኝ ነው የምፈልገው። ያራዳልጆች ሜምበር። ዮኒ ማኛ የኔ አባት ይላል። ዮኒ ማኛ ምችት ነው የምትይኝሽ። ያራዳልጅ ስራዬን ነው የምታቀይልኝ ነው የምልሽ። ዮኒ ማኛ ይመችሽ። በቃ ሜምበር ያሉ ናችሁ ሜምበር። ነገ ደግሞ ቀጠሮ ጌም አለኝ። ባለፈው ትሪፕል ላይ ነው ልቀቁ ያልኳችሁ። ቆሎ ባዶውን እየለቀቃችሁ የነበራችሁ ሰው ሱፍ ነገር አቀላቅሉበትም። ሱፍ ነገር እየቀለቀላችሁ ገብስማ ዶሮ ደግሞ የሰጣችሁ በጣም የሚደብር ሙና ያላችሁ። ትሪፕል ላይ ሲደርስ ገብስማዋን ጣል ታደርጓታላችሁ። ለምን ይከስራል? ለምን ይከስራል? ጥቁሩ በግ ለምንድን ነው ባዶ ላይ ተለቀቀው? ጥቁሩ በግ ዝም ብሎ በባዶ ትሪፕል ላይ ብትለቁት ለእኔም ለእናንተም ጥቅም ነው እኮ ነው እያልኩ ያለ። ገቢዎች ጆይንድ ሞዴሬተር ገቢዎችና ቴሌ ትቦልክልኛለሽ? አልፈልግም። የግጥሜ ርዕስ ዮኒ ማኛ የኔ አባት የኔ ጌታ ወንድም ጥላ ጋሻ መከታ የኔ አልጋ ወራሽ ዋና ተተኪዬ የእርካታዬ ምንጭ ደስታን ማያዬ ይኸው ዕድሜ ላንተ ስራ ቀሎልኛል ጡረታ የወጣው ያህል ይሰማኛል። በዘር በሃይማኖት ሰውን አባላልኝ አጀንዳ እየፈጠርክ ህዝቡን ከፋፍልልኝ። ጊዜው ደርሶ ወቅቱ በአካል እስከማየህ ክፉ እንዳይነካ እግዜር ይጠብቅህ። የማይጠራ ስም ጠራው ተሳስቼ በሞራል እግዜር አላልኩም። የምር እውነት እንትን ደክሞኝ ገብቼ ነው። አጋጣሚ ነው የገባው። እንኳን ገባህ። እኔ እሱን አንድ የምፈልገው ቆይ እንትን ሀብታም ላድርግህ፣ ገንዘብ ልስጥህ፣ ገንዘብ የፈለከውን ገንዘብ አልፈልግም። በአንተ የመጣ ገንዘብ ሊባረክ ነው። ቆይ እንዳረጨኝ እንትን ቤትና መኪናሽ ደስ ያለ ደስ ቤት ልስጥህ። አልፈልግም ቤትን መኪና እምቢ። ስማኝ እንትን ላሳድግልህ እንትን ጠጣ ቆንጆ ሻይ ነው። እሺ እዚህ ቪዲዮ ላይ አርቂ በነራችን ላይ ይሄ የመጀመሪያ አይደለም። 5 ብርና 10 ብር ከወጣ ማለት ነው ወደ ሙዳይ ምጽዋት ውስጥ መልስ ገባን ማለት ነውና አርቂ በነራችን ላይ ይሄ የመጀመሪያ አይደለም። ሁለተኛ ዙር ነው እንደዚህ ከወር በሁለት ወር ልዩነት ውስጥ ማለት ነውና ለጥበቃው አመልክቼ ጥበቃውን አምጥቼ እንደዚህ ቆሞ አይቶት ለቀቀው። ከጥበቃዎችም ጋር የሆነ ኮኔክሽን ያላቸው ነው የሚመስለኝ እና